ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን ጀምሯል። በዛሬው ወቅታዊ ጉዳያችን በጭልጋ ወረዳ ባለስልጣናት እየተፈጸሙ ያሉ በርካታ ጉዳዮች አሉ። እሱን ሰፋ አድርገን የምናነሳ ይሆናል። በመቀጠልም የመተማ ቅማንቶች ላይ የቀጠለው ግፍ አለ፣ እሱንም እናነሳለን። በመጨረሻም የመፍትሄ ሀሳቦችን አንስተን የዛሬው ውይይታችን እንዘጋ ይሆናል። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ በአጠቃላይ በተለይም በጭልጋ ወረዳ ከዚህ በፊትም ሰሞኑንም አሁንም ዛሬም እንግዲህ የወረዳው አመራር በአጠቃላይ ካድሬው እየሰራቸው ያሉ ተግባራት አሉ። እነዛ ተግባራት ምንድን ናቸው የሚለውን እያንዳንዱን እናነሳለን። እንግዲህ እዛ አካባቢ ያለ ባለስልጣን ምናልባት ከሌላው በተለየ ከህዝብ ጥቅም በተቃራኒ የቆመ ነው። ከምን አንጻር እንደሆን ራሳቸው ይመልሱት። ምንድነው ፍላጎታቸው የሚለውንና ከህዝብ ጥቅም በተጻራሪ መቆምስ ምንድነው የሚያመጣላቸው ጥቅም ለነሱ የሚለውን በስፋት ነው የምናነሳው። በተለይም ካራ ቡድን የሚባለው እዛ አካባቢ በስፋት የሚንቀሳቀስበት ነው። በርካታ ትምህርት ቤቶች ተዘግተዋል። ለምን ተዘጉ? እንደሌላው አካባቢ እኩል ለማድረግ ነው እየተሰራ ያለው። እንግዲህ የተሻለ የሚባለው ቀጠና የነበረው አሁን ጭልጋ ላይ አርማጮ የሚባሉት አካባቢዎች ነበሩ። ከዚህ በፊት እንደነበረው አይደለም። አሁን ላይ ግን በዛ አካባቢ ወደ ቀደመው ነባራዊ ቀውስ እየተመለሰ ያለበት ሁኔታ ነው ያለው። በአጠቃላይ ግን የዘንድሮ ወደ አንተ ልምጣና ጭልጋ ላይ ምንድን ነው እየተካሄደ ያለው? ካድሬው በዚህ ደረጃ ለምንድን ነው ከህዝብ ጥቅም በተቃራኒው የቆመው? አንዳንዴም ጥጋብ በሚመስል መልኩ ምንድን ነው ይህን ያክል ፍላጎታቸው ምንድን ነው የሚፈልጉት የሚለውን በስፋት ብናነሳው ምን ይመስላል? ወደ አንተ ልምጣ። መልካም። እንግዲህ የጭልጋ ጉዳይ ወደ እንደ ዝርዝር ነገር ከመግባታችን በፊት በአጠቃላይ በቅማንት ምድር ላይ ያለው ሴናሪዮ ምን ይመስላል የሚለው ነው። እንግዲህ የቅማንት ህዝብ የጠየቀው ጥያቄ አለ፣ የመብት ጥያቄ። ያ ጥያቄ መልስ እንዲያገኝ ይጠብቃል፣ እየጠበቀም ነው፣ እየታገለም ነው። ግማሹ ታስሯል፣ ግማሹ ተሳዷል፣ ግማሹ ተፈናቅሏል፣ ግማሹ በሰው ሀገር ይኖራል፣ ግማሹ ደግሞ በሀገር ውስጥ ሆኖ ፍዳውን ይቆጥራል። በአጠቃላይ ይሄ ነው ያለው። ምን አይነት ኢንተረስት አለ? የቅማንት ህዝብ ፍላጎት አለ። ከቅማንት ህዝብ ፍላጎት ጋር የቆሙ ኃይሎች አሉ። የቅማንትን ህዝብ ፍላጎት ተጻሮ የቆመ ኃይል አለ፣ የአማራ ጽንፈኛ ኃይል አለ። ከነዚህ ጋር የቆሙ ደግሞ ባንዳዎችና የነሱ አጨብጫቢዎች አሉ። እነዚህ ናቸው አሰላለፉ ማለት ነው። የቅማንትን ጥያቄ ወይም ሀሳብና ፍላጎት ተጻሮ ከቅማንት ጥቅም በተቃራኒ የቆመው ኃይል እና ተላላኪዎቹ ሙሉ በሙሉ የቅማንት ህዝብ የቆመለትን የጥያቄው ምሰሶ መናድና ማፍረስ፣ ቅማንት የለም ለማስባል እና እንዲያውም ጥያቄው ተመልሷል። አሁን እንዲያውም ምን አይነት ክርክር አንጥተዋል? ጥያቄው የማንነት ጉዳይ ነበረ፣ ማንነት ይታወቅ ብሏል። ማንነቱ ታውቋል በ2007። ከዛ በኋላ ሌላ ነገር የሚያስፈልገው የለም፣ ሌላ ጥያቄ የለውም ቅማንት የሚል ሁሉ ክርክር ደርሰዋል ማለት ነው። ስለዚህ ዋናው ስራ በፈለጉት መንገድ ይሁን ማለት ነው፣ በየትኛው መንገድ ቢሆን የቅማንትን ጥያቄ መቅበር ነው የሚሰሩት ማለት ነው። ህብረተሰቡ ደግሞ ጥያቄው ተሳክሎ ተመልሶለት ሰላሙን አግኝቶ ራሱን በራሱ እያስተዳደረ በቋንቋው፣ በባህሉ፣ በወጉ፣ በታሪኩ ኮርቶ እንዲዘልቅ ነው የሚፈልገው። ስለዚህ በዚህ መንገድ ነው አሁን የተቃርኖ ያለው እዚህ ጋር ነው ማለት ነው። ስለዚህ ባንዳው ኃይል ሙሉ በሙሉ የጌቶቹን ፍላጎት ለማሳካት ሌትም ቀንም ስራ ይሰራል። ይሄ በመተማም ይሰራል፣ በጭልጋም ይሰራል። አሻጥሮ በጣም የሚሰራበት ደግሞ መተማና ጭልጋ ነው። ለአርማጭሆም ነፃ ነው ማለት አይደለም። ባለፈው በጋባ አካባቢ ያደረጉት ያሻጥሮ አንዱ ክፍል ነው። አሁንም እናንተም አግዙን ለምን ዝም ትላላችሁ አይነት ነገር ተደርጎ ነው እንደዚ አይነት ወደ ግጭትና ወደ ውጊያ እንዲገባ አይነት ስራ የተሰራው ማለት ነው። ስለዚህ በአጠቃላይ ይሄ ነው አሰላለፉ ማለት ነው። ከዚህ አሰላለፍ አንጻር በየጊዜው የሚፈጥሯቸው ታክቲኮች አሏቸው፣ ስልቶች አሏቸው፣ የተለያዩ ሴራዎች ያሏቸው ማለት ነው። ከዛ አንጻር ነው እንግዲህ ጭልጋም ምዕራብ ጎንደር የሚባለው የጨረቃ ዞንም ቢሆን የሚሰራው ስራ ይሄ ነው። በነገራችን ላይ ጎንደር፣ ሰሜን ጎንደር የሚባለውን ወደ 3 ዞን የከፈሉበት ምክንያት የቅማንትን ጥያቄ ለመበተንና በተለያየ ዞን ጉልበት ይዘህ ለመድፈቅ በዛውም ለማፈን ተብሎ ነው። በተለይ ደግሞ ምዕራብ ጎንደር የሚባለው ምንም ዞን የመሆን እንትን አቅምም የለውም ሲጀመር ማለት ነው። ሆን ተብሎ ነው የጨረቃ ነው የሚሰራው። ልክ የጨረቃ የአዳኛ ሀገር ጫቆ ብለው የጫንድባውንም ጭልጋ ቁጥር 2 ነው ቁጥር 1 እያሉ ያስቀመጡት ማለት ነው። እንደዛ አይነት ነገር ነው ስራ የሰሩት። ስለዚህ ከዛ አንጻር መመልከት አለብን ብዬ አስባለሁ። እንግዲህ ጭልጋ ላይ ምን እየሆነ ነው የሚለውን ከሰሞኑ ያሉትን ነገሮች ላንሳ። ካድሬው ለምንድን ነው በዚህ ደረጃ የጠገበው? በጣም ጠግባል የጭልጋ ካድሬ። በነገራችን ላይ ቅማንት ትግል አንዱ ትልቁ ደካማ ጎኑ በራሱ ሌቦችና በራሱ ባንዳዎች ላይ እርምጃ ስለማይወስድ ነው። ጨክኖ እርምጃ ስለማይወስድ ዝም ስለሚል ማለት ነው። ትልቁ ችግር ይሄ ነው። ለዚህ አሁን ላይ የደረስነው ደረጃ በዚህ ጥጋብ እዚሁ እንዲደርስ ያደረጋቸው ዝም ስላላቸው ነው ህዝቡ ማለት ነው። በቃ ዝም
የኛው ጉዶች አይደሉ ምን እናድርግ ብሎ ዝም ብሎ ተሸክሟቸው ስለም እነሱ ግን ስራቸውን እየሰሩ ነው። እየገደሉ እያማሙ እያጠፉት ነው። አሁን የደረሰው ደረጃ ደርሰውናል ማለት ነው። ትልቁ ችግር ይሄ ነው። ጥጋቡ ለጥጋባቸው መሰረት እንግዲህ የጭልጋ ካድሬ የሚሰራው ያው የባህር ዳሩንና የጎንደር ጌቶችን ፍላጎት ለማሟላት መሆኑን እናውቃለን። ይህም ቅማንትን ማጥፋት፣ ጥያቄውን ማዳፈን፣ ምንም ያልተፈጠረ አስመስለህ ማስቀጠል ማለት ነው። ኢብን ቅማንት ራሱ ጥያቄ የለውም ብሎ እንዲያስብ የማድረግ ማለት ነው። ቀርቷል እንድትል ሁሉ ማለት ነው። በተደጋጋሚ በዘገባም በንም ሰርተናቸዋል፣ በውይይትም አንስተናል። ጥያቄውን ማስረሳት ማለት ነው። ቅማንት ያነሳውን ጥያቄ እንዲረሳው የማድረግ የማስረሳት እንደሌለ እንደሞተ ተስካሩ እንደወጣ ሁሉ እንዲታይ የማድረግ ስራ ነው የሚሰሩት ማለት ነው። እነዚህ ካድሬዎቹ ማለት ነው። በተለይ የናዛና አደባው ቡድን ሲሰራ የኖረው ይሄን ነው። አሁንም አጠናክሮ እየሰራ ያለው ይሄን ነው። የቅማንት ጥያቄ የማንነት ይታወቅልኝ ጥያቄ ነው የነበረው። እሱም ተመልሶለታል። ከዚህ በኋላ ሌላ ጥያቄ የለውም ብለው የሚናገሩት እነዚህ ናቸው። ባህር ዳር ላይ ተሰብስበው ጄኔራሎቹ የቅማንት ህዝብ ያልተመለሰ ጥያቄ ያለው አስተዳደር መስረትልኝ እያለ ነው። በዚህ ምክንያት ነው እንጂ ሽፍታ ምናምን የሚባለውን ተሸክሞ ዝም ያለው ከብልጽግና ጋር ጠብ የለውም ብለው ተናገሩ። ኖ እርሱ አይደለም ታጣቂው ስለሚያስፈራራው ነው ተሸክሞት ዝም ያለው እንጂ ጥያቄ ስላለው አይደለም። ጥያቄ የለውም፣ ጥያቄ ተመልሷል ብለው የሚናገሩ ናቸው እነዚህ ማለት ነው። ከእነዚህ አሁን ምን ይጠበቃል? ምንስ እንትን እንችላለን ማለት ነው። ስለዚህ ይህንን ማየት እንችላለን። በምን ደረጃ ወርደው እየሰሩ እንደሆነ በራሳቸው ህዝብ ላይ በራሳቸው ማንነት ላይ ምን ያክል ክፋት እየሰሩ እንደሆነ በዚህ መረዳት እንችላለን። ቅማንት ምንም አይነት አስተዳደር አያስፈልገውም የሚል ድምዳሜ ደርሰው ስራ እየሰሩ ነው። በቃ ኮሚቴውን አስረናል፣ ኮሚቴው ነበረ እንዲህ የሚያደርገን እሱን አስረናል፣ የሚመጣው እናያለን። ታጣቂ የሚባል በዛ በሱዳን በምን ያለ ምናምን እርሱ ደግሞ ከወያኔ ጋር ይመታል። እንዲህ አይነት ወሬዎችን ነው የሚያወሩት ቁጭ ብለው። በተለይ ጭልጋ ሰሞኑን የሚያወሩት ይሄን ነው። የኩሻይናውን እንድገመው ኩሻይና ገበሬ እንደዚህ ያደረገው ብለው ኩሻይና የተሰራውን ስራ ወደ እነሱ አዝረው ማለት ነው ለነሱ ጥቅም እንዲውል ለማድረግ አይነት ስራ እየሰሩ ማለት ነው። ህብረተሰቡ ያን ያደረገው ከኛ ጋር ስለሆነ ነው ብለው ያስባሉ። ይሄንን እንትን ሁሉ ያደርጋሉ እና ማያወሩት ነገር የለም። አሁን ማይነዙት የለም። ቁጭ ብለው ሲፈልጉ ድንች ከምረው ድንች እየጋጡ ሲፈልጉ የፈለጉትን እያደረጉ ቢራ ይዘው እየጨለጡ ስራ ይሰራሉ ማለት ነው። ይሄን ነው እያደረጉት ያለው። ኮሚቴውን እንግዲህ ባለፈው ያው በተደጋጋሚ ስላለን ሰራ ጠራርገው አሳስረው በቃ የፈለገ ምንም የሚመጣብን የለም ከዚህ በኋላ ምን አይነት ነገር እንትን ሁሉ አላቸው። ጥጋብ የመጨረሻ ጠግቧል ማለት ነው። እንግዲህ የዚህ ዓመት ዋና ቅዳቸው ምንድን ነው? ባንዳዎቹ ማለት ነው ምንድን ነው ዋና እንትናቸው? የመጀመሪያው እዚህ ጋር ምንድን ነው? በቅማንት ምድር ያሉ የነፃነት ታጋዮች ወይንም ስለ ቅማንት መብት የሚታገሉ ህብረተሰቡን ተደራጅተው ከተለያየ ጥቃት በተለይ ደግሞ ፋኖ ምናምን የሚባል ዘራፊ ቡድን ጥቃት ለመከላከል የሚንቀሳቀሱ ልጆቹን ማጽዳት ነው። ሙሉ በሙሉ እናጸዳለን ብለው እየሰሩ ነው። አቅደው የሚሰሩት ይሄን ነው። ይሄን ደግሞ ምን በማድረግ ነው? ጸረ መንግስት ናቸው፣ መንግስትን በመቃወም ነው የወጡት ምናምን በሚል ነው። መንግስትን ከተቃወሙ ምንድን ነው ያደረጉት? በመንግስት ላይ ተጻረው ማለት ነው። የትኛው ነው እንደዛ ያደረገው? ምንም እንትን የሚል የለውም። መንግስትን ተቃወሙ የሚሉት የእነሱን በአንዳነት የሚቃወምን ኃይል በሙሉ ጸረ መንግስት እንደሆነ አድርገው የሚያስቡበት ማለት ነው። እነሱ ራሳቸው መንግስት እንደሆኑ አድርገው ነው የሚያስቡት። በቃ እኛ መንግስት ነን ብለው ያስባሉ። እዚሁ ተላላኪ የአማራ ባለስልጣናት በከርሱ ገዝቶ ያስቀመጠው ኃይል እኔ መንግስት ነኝ ብሎ ነው የሚያስበው። በዛ ደረጃ ነው። መንግስትን ተቃወመ ሲልህ በቃ የብልጽግና የሚባለ መንግስት መውደቅ አለበት ብሎ ቅማንት እንደተነሳና እየተዋጋ እንደሆነ አድርጎ ነው የሚያወራው። ግን እሱ አይደለም። የቅማንት ጥያቄ አታፍኑ፣ የምታፍኑት እናንተ ባንዳዎች ናችሁ ተዉ ስላለ ነው ይህን የሚያደርጉት ማለት ነው። አንድ ይሄ ነው። ሁለተኛ ለጌቶቻቸው የሚሰሯቸውን እቅዶች ቀድመው ስለሚያውቁ ቀድመው ያመክኑባቸዋል። ስለዚህ ውጤታማ ስለማይሆን የግዴታ እንዲህ አይነት ስም ማጥፊያዎችን መጠቀም አለባቸው ማለት ነው። እያደረጉት ያሉት ይሄን ነው። ለዚህ ይረዳቸው ዘንድ እንግዲህ የያዙት ስልት ምንድን ነው? በህዝቡ ውስጥ ችግር መፍጠርና ችግሩን የፈጠረው ደግሞ ታጣቂው ነው በሚል መከላከያ፣ አድማ ብተና ምናምን አለኝ የሚሉትን ታጣቂ በሙሉ ወደ ህዝቡ አስገብተው የፈለጉትን ማድረግ ማለት ነው። መዝረፍ፣ ባለፈው እንደተደረገው ማለት ነው። መግደል፣ ማሳደድ ምናምን የፈለጉትን ያደርጋሉ ማለት ነው። ስለዚህ ህዝቡ ሞራሉ ይከሸከሻል ማለት ነው። ይሄ ጥያቄ ለምን አነሳሁት እንዲል የማድረግ ስራ ነው እየሰሩ ያሉት ማለት ነው። ማሳያ ምንድን ነው እንግዲህ ከወራት ቀደም ብሎ ይመስለኛል 2 ወራት 3 ወራት ሊሆን ይችላል። ከዛ ጊዜ ጀምሮ ጭልጋ ወረዳን በአድማ ብተናና በሚሊሻ ማስወረርና እርምጃ መውሰድ የሚል ጥረት ነበረ። ከፍተኛ ጥረት ያደረጉበት ማለት ነው። መዝመት አለበት ነው። ቅድም ያልኩት ነገር ቅማንት የሚዘመትበት አይደለም። ታጣቂዎቹ ወይም ሽፍታ የምትሉትም ዝም ብሎ ህብረተሰብ ውስጥ ያለው ጥያቄ ስላለው ነው ህዝብ ያልተመለሰ እንጂ ሌላ ተቃውሞ ኑሮት አይደለም የሚል ነገር ሲያመጣ ኖ
አይደለም በግድ ታፍኖ ተይዞ ነው ህብረተሰቡ ከኛ ጋር ነው። ስለዚህ ገብታችሁ ህዝቡን አስለቀቁልን ብለው ወደ ሌንጫም እንዲገባ መከላከያ አድርገዋል። ወደ ጭልጋም እንዲገባ ሙከራ ተደርጓል ማለት ነው። ጭልጋ ገብቶ ዘርፎ ነው የወጣው። ባለፈው ሆን ተብሎ እንደዛ እንዲያደርግ ስለተደረገ ማለት ነው። መተማ የገቡት በተለይ ሌንጫ ጉባ ጀጀቢት የሚባል ነው የወሰዱት ያደረጉት ነገር የለም። ገብተው አዩ፣ ነገሮችን ከተረዱ በኋላ የሚሰሩትን ስራ ሰርተው ወጥተዋል። ምንም ያደረጉት ነገር የለም እንደ እንትኑ ማለት ነው። ላይኛው ግን ክፋቱን አስበው የናዛናው አደባ ክፋት እስከዛ ነው። የራሳቸውን ወገን የአንድ ሱቅ 340 ሺህ ብር መከላከያ ዘርፎ ሄደ። አንድ ሱቅ ይህን እንኳ ማስመለስ አልቻሉም። በንጹህ ገንዘባቸው ፍዳቸውን አይተው የሚነግዱትን ማለት ነው። እንደዚህ አይነት ነገሮች ሁሉ ሲያሰሩ ነው የነበሩት ማለት ነው። ስለዚህ ትልቁ ነገር ምንድን ነው? ገብቶ እንዲመታ የሚል ስራ ነው የሚሰሩት ማለት ነው። እነርሱ ባዘጋጁት ካራ ቡድን ባለፈው አይ ቲንክ ስናነሳው ነበር የመሰለኝ መስከረም መጀመሪያ አካባቢ ባለፈው አንስተነዋል በተደጋጋሚ 12 የካራ ቡድን ገብቶ እንዲያውም የተንበራ ገበሬ በአንድ በኩል ያለው ተደራጅቶ ሊመታቸው ስለነበረ ተመልሰው እንደሄዱ ግን ሌሊት መጥተው የተንበራ አንደኛ ደረጃ ትምህርት ቤት መምህራንን ሲደበድቡ አድረው አታክ እንዳደረጓቸው ዘርፈው ምናምን እንደሄዱ ባለፈው አቅርበነዋል። ይሄን ሰበብ በማድረግ ሌሎች ትምህርት ቤቶችም እንዲዘጋው አደረጉ። እንግዲህ ችግር የተፈጠረው ተንበራ ትምህርት ቤት ነው። ከተዘጋም ተንበራ ትምህርት ቤት ነው የሚሆነው። ሌሎችም ሌላ ቦታ ሩቅ ቦታ ያሉ ትምህርት ቤቶች ራሱ እንዲዘጉ መምህራን ጥለው እንዲወጡ የማድረግ ስራ ተሰራ ማለት ነው። በርካታ ስራ እንደሰሩት እንግዲህ በዚህ መሰረት ተንበራ አንደኛ ደረጃ ትምህርት ቤት፣ ግንት አንደኛ ደረጃ ትምህርት ቤት፣ ዋሊደባ አንደኛ ደረጃ ትምህርት ቤት እና ቸውጋሃ የሚባል አንደኛ ደረጃ ትምህርት ቤት እንዲዘጉ ተደርጓል ማለት ነው። እንዲዘጉ ይሄ የተፈለገው ለምንድን ነው? በቃ የአካባቢ ሰላም አልሆንም፣ ትምህርት ቤት ተዘግቷል፣ የማህበራዊ ተቋማት ወይም የማህበራዊ ግልጋሎት የሚሰጡ ተቋማት ተዘግተዋል። ስለዚህ ማስከፈት አለብን ብሎ ለመዝመት ነው ይሄ የተሰራው ማለት ነው፣ ሴራው ማለት ነው። እነዛን ልጆች አደራጅቶ የላካቸው እናዛናው አደባ ናቸው። ይሄ ተረጋግጧል። ገበሬው አረጋግጧል። በተለያየ መንገድ አረጋግጠው ነግረውናል። ያደረጉት እነ አዛናው አደባ ናቸው። በሚገርም ሁኔታ ብቻ አይደለም ያደረጉት እንቅስቃሴ ማለት ነው። አሁን ከነዚህ ከልጆች ጋር የተደረገ መምህራን ራሱ በተለየ የተንበራ ትምህርት ቤት የትምህርት ቤቱ ርዕሰ መምህር ጥላ እንድትወጣ ቀድማ ችግሩ ሳይፈጠር እንዲያውም ቅድም ያልኩ ድብደባ ምናምን ሳይፈጠም ቀድማ ወጣለች። ምንድን ያደረገችው? ወጥታ ሄዳ በቃ ሰላም የለም አካባቢው መስራት አንችልም ብላ አይከል ተቀመጠች። ስቲል እስካሁን አይከል ተቀምጣ ነው ያለች። ካድሪ ነች። ካቢኔ እዛ ውስጥ የገባ ማለት ነው። ይህንን ስራ ይሰራል። እንዲህ አድርጊ፣ እንዲህ እናድርግና እንዲህ አድርገን እንመታለን፣ እንዲህ እናደርጋለን ነው። ስለዚህ የባንዳነት ስራቸውን በዚህ መንገድ እየሰሩ እንደሆነ ማለት ነው። በዚህ ሰበብ እንግዲህ ውጊያ ለመክፈት በዛም በዚህም ተጋዮች መመታት አለባቸው፣ የታጣቂ የሚባል መኖር የለበትም ሚል እንቅስቃሴ ተጀምሯል ማለት ነው። እንግዲህ በኋላ ነገርየው ሲጣራ ቅድም እንደነገርኩ እቺ ሴት በዛ በድብደባው ምክንያት ሳይሆን ከዛ በፊትም ሆን ተብሎ ድብደባው እንዲፈጸምም ራሱ ያደረጉት አቅደው እዛ ጋር እንዲደረግ እሷ ቀድማ ወታለች። እሷ አትነካም፣ ካልተነካች ለምን አልተነካች የሚል ጥያቄ ይመጣል። ስለዚህ ቀድማ ወታለች። ያን ካደረጉ በኋላ ይኸው እንዲያደረገ ተብሎ ሩቅ ትምህርት ቤት ያሉትን ራሱ የሌለውን ሌሎችን ሁሉ እንኳን ጨምሮ እንደዛ አድርገዋል ማለት ነው። ይሄንን እንትን ብሏል። እንግዲህ ችግሩ ከመፈጠሩ በፊት ወጣች ቀድማ። ችግር የተፈጠረው ደግሞ ተንበራ ሆኖ እያለ ቅድም እንደነገርኩ ሌሊት ትምህርት ቤቶች እንዲዘጉ አደረጉ። ሰሞኑን ደግሞ የወረዳው አመራር ሊቀመንበሮችን የፖሊስና ሚሊሻ የሚባለውን ታጣቂ በሙሉ ሰብስበው እንዝመት እያሉ ነው። በዚህ 2 ቀን ትላንት እንዝመት ሲሉ ብለዋል። ገብተን ዘምተን እንዲናደርግ የኩሻይናውን ጉዳይ ሳይበርድ በቃህን ጊዜ ህዝቡን ከጎናችን እናሰልፈው እያሉ ነው። ኩሻይና እርምጃ የወሰደው ለራሱ ነው። ለወረዳ ጥቅም ብላ የወሰደው እርምጃ የለም፣ ለራሱ ነው። መማር አለባቸው። አልማርም ስላሉ እነዛን ወሮበላዎች የናዛናው አደባ ታጣቂ እነሱን እኮ ነው የመቷቸው። ግን ምን አድርገው ገልብጣ ያወራሉ። የኩሻይና ገበሬ በቃ ከመንግስት ጎን ስለሆነ ከኛ ጋር እህን ጊዜ እንደነሱ እናድርገው፣ ተንበራንም እንደሱ አድርገን ታጣቂ በዛ ገብተን እንምታ አይነት እንቅስቃሴ እንትን እያሉ ነው፣ እየለፈለፉ ነው ማለት ነው። ትልቁ ስጋታቸው ደግሞ ህዝቡ ሌባን መምታትና ከጠንካራ ታጋዮች ጋር በመግባባት አካባቢውን ተደራጅቶ መጠበቅ ስለቻለ ይሄ ደግሞ ጥያቄው እናጠፋለን የለም ጥያቄ የሚሉት ነገር አደጋ ውስጥ ይጥልብናል ብለው ያስባሉ። ስለዚህ መመታት አለበት የታጣቂ የሚባል ወይም ገበሬው ራሱ በዚያ ሰበብ መመታት አለበት ማለት ነው። በእነሱ የድንቁርና ሀሳቤ ውስጥ መግባት አለበት፣ ካልሆነ ችግር ነው ማለት ነው። ስለዚህ የኩሻይናውን ጉዳይ ለእኛ በሚጠቅም መንገድ እናውለው። ለእኛ በሚጠቅም ነው፣ ለህዝቡ በሚጠቅም ሳይሆን ለእኛ ለካድሬዎች በሚጠቅም አግባብ እናውለው፣ እንጠቀምበትና ስራ እንስራ ተብሎ እየተንቀሳቀሱ ናቸው ማለት ነው። በአጠቃላይ ካቢኔው በዚህ ደረጃ የጭልጋ ወረዳ የሚባለው ስራ የሚሰራው ይሄን ነው። በራሱ ወገኖች ላይ በራሱ ዘመድ በእናት አባቱ ላይ ግፍ እየሰራ እየተንቀሳቀሰ እንዳለ በዚህ መረዳት እንችላለን ማለት ነው። እኔ ምን አይነት ህሊና ራሱ እንደተሸከሙ አንዳንዴ ግራ ይገባኛል።
ሌላው እንግዲህ ትላንትና ማታ የነበሩ አጫጭር እንትኖቹ መረጃዎች ላምጣ። በዛው በጭልጋ ትላንትና ማታ ዛሬ ሌሊት ማለት ነው። ዛሬ ሌሊት ዋሊደባ ቀበሌ ካራ የተባለ ታጣቂ ገብቶ ታጣቂ ማለት ነው 12 ያልኩ ቅድም የሆነ ቦታ ገብቶ አንድ መንደር ገብተው ገበሬውን ገደሉት። ልጁን አብረው ገድለው መሳሪያ ይዘው ሄዱ። ሰላም የለም ለማስባል እየተሰራ ነው አሁንም ማለት እሱ ራሱ ይሄ የካራ ቡድኑ ማለት። ስለዚህ የዋሊደባ ገበሬ ምንድነው የሚያደርገው? የተንበራ ገበሬ ምንድነው ማድረግ ያለበት? በዚህ ሂደት ከውጭ የሚመጣ ታጣቂ ይሄ አሁን እናዛና አደባ ይዘው መጥተው ገብተው ችግር ይፍጠሩ፣ በዛ መንገድ የሚፈልጉትን ያደርጉት፣ ወይስ ህብረተሰቡ ተዳይቶ ይህንን ኃይል መምታት ነው? ልክ እንደ ኩሻይ ነው። ይህን በደንብ አድርጎ ማስላትና መገንዘብ ያለበት ይመስለኛል ገበሬው። እና ጥሩነህ ማለደ የሚባል ገበሬ ነው አርሶ አደር የተገደለው በዚህ በካራ ቡድን ማለት ነው። ከዛው በተመሳሳይ ግንት በታች አጋም የሚባል ቦታ የአማራ ታጣቂ ሽፍታ በለው ከፋኖ የሚባል ገብቶ አንድ ሰው ገድሎ አንድ ሰው አፍኖ ወስዷል። የት እንደደረሰ አይታወቅም። የተወሰደው ሰውዬ ማለት ገለውት ሂዱ ይዘውት ሂዱ አይታወቅም። ሌላው እንግዲህ ከቀናት በፊት ነው፣ ከ4 ቀን ሊሆን ይችላል 3 ቀን 4 ቀን አንድ ሰው ከሚስቱ ጋር እርጉዝ ነች፣ እሷ ነፍሰ ጥሩ ነች፣ እንዳለ ገለዋቸው ሂደዋል። እነዚህ ሁለቱም ማለት ነው። እዚህ በፊት ዘገባ ሰርተና ይመስለኛል ይሄን ጉዳይ እና ልጆቹ ይሄን ነገር ገዳዩን ስላወቁ ገዳዩን ይገላሉ፣ የገድለው ማለት ነው። ደም ይመልሳሉ ማለት ነው። ይሄ ደም መመለስ ካልቸር የታወቀ ካልቸር ነው፣ የሚታወቅ ነው። እርምጃ ወሰዱ ማለት ነው። ዜን የጭልጋ ወረዳ እናዛና አደባ ታጣቂ ሂዶ ይሄን ሰውዬ ይዘው መጥቶ ከነ መሳሪያ አሰረው ማለት ነው። ለምን እናትን እና አባትን የገደለ ሽፍታ የገደለ ሌባ ተገላለ ብሎ ማለት ነው። ምን እያደረጉ እንደሆነ በዚህ መረዳት እንግዲህ ቀላል ነው ማለት ነው። እዛ አካባቢ የሚገደል ገበሬ ያ ሁሉ በደል እየደረሰበት ለምን ትገላለ ብሎ እርምጃ መውሰድና ተማሰር ምን ማለት ነው? በአጠቃላይ በጭልጋ እየተደረገ ያለው ይሄን ይመስላል። ታንኪ መልካም እንግዲህ ሰፋ ባለመንገድ እዛ ጭልጋ ወረዳ አካባቢ ያለውን በስፋት አንስታል። ሌሎችም አካባቢዎች አሉ። ምናልባት ባለፈው ያነሳ ነው ሐኪም ዳንኤል ነጋ የሚባለው እዛ ገንደዋ ነው ነጋዴ ባር የሚሰራ የነበረው እሱ ይለቀቅ አይለቀቅ እስካሁን መረጃ የለ። ምናልባት መረጃው ካለ በኋላ ሀሳብ ሰጥበታለህ፣ ቀጥሎ ከሚመጣው ጥያቄ በፊት ማለት ነው። እኔ እንዳልተለቀቀ ነው የማውቀው። ምናልባት እሱን መረጃ ብሰጥበት ደስ ይለኛል። እንግዲህ ቅድም እንዳነሳው ጭልጋ ላይ ብቻ ሳይሆን ማህበረሰቡ በራሱ ጥረት በላይ አርማጭሆም በሌላም አካባቢ ሌባ ላይ እርምጃ መውሰድ ጀምሯል። ለምሳሌ ሰሞኑን እዚህ ጎንደሮች ማርያም፣ ቁስቋም፣ አባንጦኒዮስ፣ አንቾ ሚካኤል፣ አርባባ፣ ወለቃ ምናምን የሚባል አካባቢ ሰው እያገቱ ህዝቡን መከራ ሲያበሉ የነበሩ ሌቦች ህዝቡ በራሱ ጥረት መንግስት በቃ ትቶታል ብሎ እርምጃ ወስዷል። እንደውም አንቾ ሚካኤል አካባቢ ነበር ይመስለኛል አንዱ ተገሏል። ሲያግት የነበረ ሰው ነው። ሌላም አብሮ እንግዲህ እሱን ሌባውን ለመያዝ ጥረት ሲደረግ የተገደለ ወጣት አለ እየተባለ ነው። በተመሳሳይ ትላንትና ሰው ሙቶ በእኛ ማህበረሰብ በእኛ ህዝብ ባህል ያው ሰው ከሞተበት ቤት ምግብ፣ እንጀራ፣ ወጥ ምናምን ይዞ መሄድ የተለመደ ነው። እንጀራ ምናምን ይዘው ወደ ለቅሶ ቤት የሚሄዱ ሰዎችን ቀምተው ሲበሉ አጋጣሚ መረጃ ደርሶት ትላንትና እንኳን የመንግስት ታጣቂ ነው ይመስለኛል እነዛን ሌቦች ይዞ አስገብቷል። እንግዲህ ሌባው ራሱ ታጥቆ የሚንቀሳቀሰው የቡድን መሳሪያ ነው። በነገራችን ላይ በቃ ሌባ በግለሰብ ደረጃ ስናይፐር መትረጊስ ያለው ነው እና ይሄ ነገር እስከ ድረስ ነው የሚዘልቀው የሚለው በጣም ከባድ ነው። ኢቭን ጎንደር ቀበሌ 14 ሰሞኑን እንደዚህ ሰው ተመትቷል። ጭንቅላቱን በብረት ተመትቶ አልያዝ ብሎ ማለት ነው። አሁን በዛ አካባቢ በእርግጥ ማንነት ተኮር የሆኑ ጥቃቶች ናቸው በስፋት እየተደረጉ ያሉት። እንግዲህ ህዝቡ ልክ ኩሻይና ላይ እንደሆነው ሌላም አካባቢ እንደዚህ አይነት ጅማሮ አለ። ወደ ሮቢትም አቅጣጫ ይሁን ጭልጋ በየትኛውም አቅጣጫ ህዝቡ ይህን ማድረግ እንዳለበት በኋላ የመፍትሄ ሀሳቡ ላይ ታነሷለህ ብዬ አስባለሁ። እንደዚህ አይነት መረጃዎች አሉ። በመቀጠል ያው ጭልጋ የጥቃት ማዕከል የሴራ ማዕከል ሆኖ ያው ጭልጋ የቅማንት ቋንቋውን፣ ባህሉም፣ እሴቱም ሁሉም ነገር እዛ ጋር ስላለ ያንን ህዝብ ቅስሙን መስበር ይፈልጋሉ። ለዛ ነው በብዛት እንደዚህ የሚያደርጉት። ባለፈው አንስተኗል። ትኩረት የምናደርገው እዛ ላይ ምናልባት እዛ ላይ ብቻ ለምን ትኩረት ታደርጋላችሁ? ወደ ሌላ አካባቢም እኮ እንደዚህ ጥቃቶች አሉ የሚሉ መረጃዎች ይመጣሉ። ምናልባት እዛ ላይ በስፋት ስለሆነ ነው የምናነሳው ለማለት ያክል ነው። ቀጥለን የመተማን ጉዳይ እናንሳ። እንግዲህ የመተማ ቅማንቶች ላይ ግፉ ቀጥሏል። ባለፈው ሰሊጥ ሲደፉ ነበር፣ በጅምላ ሲረሽኑ ነበር። የ3 ወር ህፃን እስከነናቱ ገለዋል። ይሄ ሁሉ አለ። ቅድም ስታነሳው የነበረው እንደዚሁ አለ። በቃ እንደዚህ ምንም ቁሞ አያውቅም። ይሄ ችግር አሁንም ቀጥሏል፣ እንደቀጠለ ነው ያለው። ሰሞኑን ደግሞ ያው ከህወሓት ጋር ምናምን ማያያዝ ጀምረዋል። ልክ እንደ 2013ቱ በዛ በኩል ህወሓት ይመጣል፣ በዛ በኩል እንጠቃለን ነው የሚባለው። ግን መንግስት ያን አካባቢ ለምን ነፃ መሬት አድርጎ እንደማይቆጣጠረው አይታወቅም። ሌባም ይሁን ምንም ይሁን በዛ አካባቢ እየተንቀሳቀሰ ነው። ስለዚህ ህዝቡን በጅምላ ለመምታት ያው ቅድም ስታነሳቸው የነበሩ ቅማንት ጠል የሆኑ ኃይሎች
አብረው ለመምታት ጥረት እያደረጉ ነውና ይህን ጉዳይ ብናነሳው የተሻለ ይመስለኛል። ምናልባት በዛ አካባቢ ያሉ ሰሞናዊ ጉዳዮችን ብታነሳ ወደ አንተ ልምጣ። መልካም እንግዲህ የመተማ ጉዳይ ቅድም በመግቢያ ለማንሳት ሞክሬያለሁ። በተመሳሳይ ቅማንትን ከማጥፋት አንጻር ነው የሚሰሩት። በነገራችን ላይ መተማ የሚባለው ይሄ ምዕራብ ጎንደር የሚባለው ስለ ፋኖ ሲናገር ሰምተው ታውቃለህ? አታውቅም። በምንም መንገድ ማለት ነው። ሰሞኑን ውጊያ ነበረ። ይሄ ቱመት መንዶካ በሚባለው አካባቢ ይዘህ ወደ ገለጎ አቅጣጫ ውጊያዎች ነበሩ። ፋኖና የመከላከያ ኃይል ይዋጋል በዛ አካባቢ ማለት ነው። ስለዚህ ምንም አይነት ሀሳብ አንስቶ አያውቀውም፣ አይናገሩም። ኢቭን ስለ ፋኖ እኮ የሆነ የመረረ ጥላቻ ምናምን አውጥተው በቃል እንኳን ሲገልጹ ሰምተህ አታውቅም። ስለ ቅማንት ሲያወራ ግን የሚናገሩት የጥላቻ ለከት የለውም። ፋኖ የእነሱ ነው፣ እነሱ ናቸው ያደራጁት። ተስፋ የሚያደርጉት እነሱ ናቸው፣ ፋኖውን ነው። ስለዚህ ቅማንት ነው የእነሱ ጠላት። በነገራችን ላይ ምንም ይሁን ምን ጠላታቸው ቅማንት ነው፣ የፈለገ ቢሆን ማለት ነው። ፋኖ ቢያሸንፍላቸው ደስታውን አይችሉትም። የሚፈልጉትም እሱን ስለሆነ ማለት ነው። የሚፈልጉት እሱ ነው፣ አልሆን ብሎ ነው እንጂ ዋና እንትናቸው እንደዛ ነው የሚታወቀው ማለት ነው። ለፋኖም ብለው ይሄ የመንግስት መዋቅር ይዞ የተቀመጠው ጽንፈኛ የአማራ ጽንፈኛም ብለው ጠላቱ ቅማንት ነው። ምን እንደሆነ እንትን ማለት ምኑ ነው እንደዛ በዛ ደረጃ ጠላትነት እንትን ያደረጋቸው ብለህ ስትጠይቅ ምንም አይነት መልስ የለም። የራሳቸው ቀውስ የማንነት ቀውስ ነው እንደዛ የሚያደርጋቸው። ዝሮ ግን ሌትም ቀንም ሴራውን የሚያሴረው ልክ እንደ ጭልጋው ካድሪ ይሄኛው ለይቶለት ነው። አማራ ነው ራሱ ይሄኛው ተላላኪ ነው፣ የጭልጋው ተላላኪ ነው። የመተማው አማራ ነኝ ብሎ ነው የሚያስበው፣ የጠፋ ቅማንት ነው። እርሱ ግን ማጥፋት አለብኝ ያኛውን ብሎ በጭካኔ መጨረሻው የሚሄደው ማለት የጭልጋው መቼም አንዳንዴ ፈራ ተባ ይላል ማለት ሊመጣበት የሚችለው ቤተሰቡ እዛ ውስጥ ስለሆነ ማለት ነው። ይሄ ግን ለይቶለት ነው በቃ ማጥፋት አለብን ብሎ የሚወስደው እርምጃ ራሱ የመጨረሻ ለየለት የአረመኔ እርምጃ ነው። ሰሊጥ መጥቶ የሚደፋ የፈለገውን ነገር የሚያደርግ ነው። ይሄ ያው ጠላት የምትለው ማለት ነው። የለየለት ጠላት ከ2008 ጀምሮ ቅማንትን ሲጨፈጭፍ ሲያሳድድ ይኖረ ማለት ቤት እየዘጋ ሲያቃጥል ምንም ቅር ማይለው ማለት ነው። በዛ ሁሉ ወንጀሉ ተጠራቅሞ ስልጣን ያገኘ ዛሬ ላይ ማለት ነው። በወንጀል ክምር ስልጣን ያገኘ ያበጠ የሚበላውን የሚጠጣውን ብቻ እንጂ ሌላ ነገር የማያስብ ማለት ነው። ይሄ ነው እየሰራ ያለው ማለት ነው። ሰሞኑን እየተደረገ ያለው ሴራ ዋናው ከሽንፋ ግድብ ጋር በተያያዘ የተጀመረ ነገር አለ ማለት ነው። በዜና አራወጡ እርሱን እዛ እንትን ለማድረግ አሁን ስራ እየሰሩ ነው ማለት ነው። ቅማንትን ባይኩ ኮርክሩክ ማጥፋት ነው የሚፈልጉት፣ ባይ ኤኒ ሚንስ ማለት ነው። የፈለጉትን ነገር አድርገው ማጥፋት ነው። ይሄ ምንም የሚቆም አይደለም። የቅማንት ጥያቄ ተስተካክለው ተመልሶ ነገሮቹ እስካልበረዱ ድረስ ከማጥፋት ሊመለሱ አይችሉም። የሚሰሩት እሱን ነው ማለት ነው። ያን ነው የሚያደርጉት። እንግዲህ ሰሞኑን የምዕራብ ጎንደር ጽንፈኞች የተለመደውን ሴራቸውን አጠናክረው ቀጥሏል። ቅማንት ውስጥ ገብቶ ታጣቂ በማጥፋት ህዝቡን በልማት ስም እናፈናቅለዋለን የሚል ስራ ሁለቱን አስተባብረው ማለት ነው አስተሳስረው እየሰሩ ናቸው። አስተሳስረው የመቃ አርሶ አደሮች ሰሞኑን የገቡት ዕዳ ይሄ ነው ተብሎ ለመገለጥ እንኳን አይችልም። 250 አርሶ አደሮችን ሰብስበው ጠርንፈው አስቀመጡ። ሽፍታ ምትመቱ ናችሁ ከኛ ታጣቂ ጋር አብራችሁ ሰሊጣችን ይሄ እንትን ማለት አዝመራችን ምን ይሁን መሰብሰብ አለበት። ማሽላው ሌላውም በሙሉ ጥጡ አልተሰበሰበም። እንዴት እናድርግ የሚል ጥያቄ ጠየቁ። በቃ ትመታላችሁ፣ እምቢ ካላችሁ እናንተ አብራችሁ ትመታላችሁ፣ መሳሪያችሁን ትቀማላችሁ። ህብረተሰቡ ለማን ይናገር? አሁን በጣም የሚያሳዝን አይነት ነገር ስራ እየተሰራበት ነው። የቅማንት ገበሬ ማለት ነው። ዋናው ሴራ ሁለት ነው። አንደኛው ገበሬውንና ታጣቂ ብለው እነሱ እንትን የሚሉትን ማጣላት፣ ማዋጋት። ከእነሱ ታጣቂ ጋር አብረህ ገበሬውን ወስደህ ትማግደዋለህ። ታጣላለህ፣ ታዳማለህ፣ እርስ በርሱ ሲባላልህ አንተ ክፍተት ታገኛለህ ማለት ነው። ያኔ ገብተህ አታክ ታደርጋለህ፣ የምትፈልገውን ነገር ትፈጽማለህ ማለት ነው። መስኖም ቢሆን መስኖ ብለህ ትመጣለህ ለማፈናቀል፣ ለመምታትም ሽፍታ ልይዝ ብለህ ብትመጣ ነገሩ ባዶ ይሆንልሃል ማለት ነው። ጠንካራ ኃይል የለህም ማለት ነው። ይሄንን ስራ እየሰሩ ነው። ሁለተኛው በመጨረሻ በክፍተቱ ውስጥ ገብተው የሚፈልጉትን ነገር ማድረግ የሚባለው ነገር አቅደው እየሰሩ እንደሆነ ህብረተሰቡ ነግሮናል። የሆነ ያለውም ይሄ ነው። በተደጋጋሚ ትንታኔ ስንሰጠው ቆይተናል ማለት ነው። ህዝቡ ጥያቄ አንስቷል። አንደኛ እናንተ ስትፈልጉ የፈለጋችሁትን ታደርጋላችሁ፣ ትገሉናላችሁ፣ ታሳድዱናላችሁ፣ ታግታላችሁ፣ የፈለገውን ሁሉ ታደርጋላችሁ፣ መታችሁ በጅምላ እንኳን ትጨፈጭፋላችሁ፣ ሴራ ሰርታችሁ ይህን ሁሉ እያደረጋችሁ ከእናንተ ጋር ተሰልፈን እንዴት ነው ከወንድሞቻችን ጋር የምንዋጋው? ምን ማለት ነው? እንዴትስ እናምናችኋለን እናንተ የሚል ነገር ነው አንደኛው ማለት ነው። ሌላው አዝመራችን ምን እናድርገው? ሌላ ነገር ሽፍታ መያዝ። ሽፍታ እንግዲህ በመንግስት ላይ የሸፈተ ነው አይደለ? ሽፍታን መያዝ
የገበሬ ኃላፊነት ነው ወይ? በየትኛው ህግ ነው ገበሬ ሽፍታ መያዝ አለበት ተብሎ ግዴታ የተጣለበት? ምንድነው እኛ ግብር የምንከፍለው? ለታጣቂ ለምናምን የሚባል አለ፣ ሚሊሻ አላችሁ። እሱን ሰብስባችሁ ለምን አትዋጉም? እኛን ለምን ታሰቃዩናላችሁ? ምን ማለት ነው ይሄ? የተለየ ሌላ ሴራ እና ተንኮል እያጠመዳችሁ እንደሆነ ይገባናል። ስለዚህ ይህን አቆሙ የሚል ነገር ነው። እኛ አዝመራችን እንሰብስብ እንኖርበት፣ ምን በላውን ለማሳጣትና ለማፈናቀል አይነት ነገር ነው የምትሰሩትና ፕሊስ አቆሙ የሚል ህብረተሰቡ ጥያቄ ጠይቋል ማለት ነው። ይህን አንስቷል። እንግዲህ አዝመራችን እንዲያውም ለመከወን ተቸግረናል፣ በሌባ በምን ስለዚህ ጥበቃ ይደረግልንና መጀመሪያ አዝመራችንን ከውን የሚል ነገር ነው። ለበላይ አለቃ እናገራለን። ይህን የሚያደርጉት እነሱ ናቸው። የትኛው የበላይ አለቃ ነው የሚነገረው? የሚጠየቀውስ? ቢጠየቅስ ምን ያመጣል? እንደፈለገ አድርጉት ብሎ የሰጥ አይደል እንዴ? የባህር ዳሩ ነው ምን ያደርጋል? የፌዴራልም ቢሆን ምንም ማድረግ አይችልም። ኦልሬዲ ትቶታል እኮ በቃ ለምላጭ የሰጡት ገላ እንደሚባለው ቅማንትን አሳልፈው ሰጥቶታል። የፈለጉት ያድርጉት ብሎ ማለት ነው። ስለዚህ ይሄ ህብረተሰቡ ነው መፍትሄ ሊያመጣ የሚችለው በራሱ ማለት ነው፣ በራሱ እንጂ ከነዚህ ምንም የሚመጣ መፍትሄ ነገር የለም። ጨፍላቂው የምዕራብ ጎንደር ካድሪ ታደርጉታላችሁ፣ አሁን ያልኳችሁን ያዘዝኳችሁን ታደርጋላችሁ ተብለው ተጠርንፈው ገበሬዎቹ ችግር ውስጥ ወድቀዋል ማለት ነው። እኛ እንዲህ ታደርጋላችሁ ተብሎ ማለት ነው። እንግዲህ ይህን ጽንፈኛ ቡድን አሁን የምናነሳው ይሄ ጽንፈኛ ቡድን ቅማንትን ከቋራና መተማ ሊያጠፋ እየታገለ ነው። ለዚህ ደግሞ ይሄ ራሱ አይነተኛ መንገድ ነው። በተለይ ደግሞ መቃን የኢንተርቬንሽኑ ፖይንት አድርገው ነው እየሰራ ያለው። ምን ማለት ነው? መጀመሪያው ማለት መቃን እንስበረው። መቃን ከሰበር ነው የታችኛውን ቆርጠን ማስቀረት አያቅተንም። ስለዚህ መጀመሪያ መቃን ነው ማጥፋት ያለብን የሚል ስራ እየሰሩ ነው። መቃ ላይ በተደጋጋሚ ይሄን ሁሉ ግፍ በደል የሚፈጽሙት ለዛ ነው። የመቃ ገበሬ ይህንን በደንብ አድርገው መረዳት ያለበት ይመስለኛል፣ መጠንቀቅ ማለት ነው። ይህን በደንብ አድርገው ሊረዱ ይገባቸዋል። እንግዲህ ይሄ ጽንፈኛ የአማራ ጽንፈኛ ቡድን ቅማንትን ከቋራና መተማ ለማጥፋት መሆኑን በተደጋጋሚ ስለምንናገረው ህብረተሰቡ ስለሚያውቀው ማድረግ ያለበትን ነገር ማድረግ እንዳለበት ማሳሰብ እንፈልጋለን። ሰሞኑን የሽንፋውን የሰራ የመስኖ ግድብ የሚባለው አጀንዳ አንስተው እያራገቡት ነው። በተለይ ደግሞ አሁን ይሄንን ይዘው ወደ ይሄ ማን ነው የሚባለው ይሄ ሽንፋ ወደ ሽንፋ ሄደዋል። መጀመሪያም 2008 ህዳር 29 ቀን ትልቅ ጦር አዝምተው እዛ ስብሰባ አድርገው ሲፎክሩ ቆይተው ማታ ቤት እያቃጠሉ ሰው የገደሉ የሄዱትም እዛ ቦታ ነበረ። ሽንፋ ነው። አሁንም ሽንፋ ጀምረውታል ማለት ነው። ለምንድን ነው ሽንፋ ማተኮር የተጀመረው? ሰሞኑን ወደ 4 ቀን ነው 5 ቀን የሚፈጅ ስብሰባ እዛ ጋር ተቀምጧል። የሚደሰኩሩት በዚህ ጉዳይ ነው። ስራ እየሰሩ ነው ሽንፋ ማለት ነው። ሙከራው ይቀጥላል። ቅማንቱ ካልተደራጀና ከተዘናጋ ያጠፉታል፣ ያው ያደርጋሉ። ፕሮጀክት ልንፈጽም ብለው ይመጣሉ ማለት ነው። ህጋዊ ነው ህጋዊ ወጥ ነው ምናምን፣ ይሄ ለነሱ ምንም አይደለም። ዋናው አስነግረዋል። በሚዲያ ስለተነገረ በቃ ይታወቃል፣ ልማት ነው። ይሄ የራሳቸውን ፍላጎት ነው በሚዲያ ያስነገሩት እንጂ ማንም የተቀበላቸው ነገር የለም። ህብረተሰብ ሳይወስን እነሱ የሚፈጽሙት ነገር የለም። ዝሮ ግን ሊፈጸም ዝግጅት ላይ እንደዚህ አይነት ስራዎችን እየሰሩ ናቸው። ባለፈው ዘውዴ ባድማ ላይ ሄደው የተወሰኑ አርሶ አደሮችን ሰብስበው ልማትና ለማለን እንገድባለን ብለው ህብረተሰቡ እንደዛ አወሩ ማለት ነው። ህብረተሰቡ ምንም አያውቅም። ጥያቄዎችን ጠይቆ ነው የተበተነው። ኢሜዲየትሊ ለቆላማ አካባቢዎችና የምንድነው የመስኖ ልማት የሚባለው ሚኒስትር ህብረተሰቡ እሺ ብሏል፣ አወያይተን ህዝቡ እሺ ብሏል ብለው አስወሩ ማለት ነው። ይህ ፍጹም ስህተት ነው፣ ትክክል አይደለም። ግን ምን እያደረጉ እንደሆነ ሰው መረዳት አለበት። ሌላው በመተማ የሚባል አካባቢ እንግዲህ እገታ፣ ማሳቀቅ፣ ግድያ፣ መዝረፍ የሚባሉ ነገሮች አሁንም እንደቀጠሉ ናቸው። በተለያየ መንገድ ማለት ነው። በተለያየ መንገድ እንግዲህ ቅድም እንዳነሳው እገታ አለ። ባለፈው አንድ ሐኪም ታግቷል። የአይን ባለሙያ ነው፣ ታግቶ ተወስዷል። እስቲ ተመለሰ የሚል ነገር የለም እስካሁን ምንም ተመለሰ እንደዚህ ሆናል የሚል የለም። ታግቶ እንደሄደ ነው የምናውቀው። በውስጥ 3.5 ሚሊዮን ብር አምጡ የሚል ድርድር ውስጥ ላይ ነበሩ። የመተማ እዛው የገንዷ የሚባለው ማለት የምዕራብ ጎንደር የሚባለው ባለስልጣን ያገቱትን ያውቃቸዋል እነማን እንደሆኑ። እዛው ከተማ ውስጥ ያሉ የጎበዝ አለቃዎች ናቸው። አንደኛው ሚስት የተገላለች ነው። ባለፈው መቃ አለፍ ብሎ ገንዷ ብርሽኝ የሚባለው ቀበሌና መቃ መገጠሚያ ላይ በነበረው ነገር ራሳቸውን የገደሏት። በነገራችን ላይ ሚስቱ ናቸው ምናምን ተገላለች ይባላል፣ ግን ራሳቸው ናቸው ነው ሆን ተብለው ልክ መቃ በሰኔ 16 እንዳደረጉት ያን ለማስመታት ነው ያን ያደረጉት። አሁን መረጃው ይወጣ ስለሆነ ማለት ነው። ስለዚህ የሰውየውን ሚስት እዛ አግኝቶ አብሮ የገደሉት የራሳቸው ታጣቂ ናቸው። ለምን ህዝቡ መነሳት አለበት እንዲያመር ማለት ነው። የታዋቂ ሰው ሚስት በመግደል ማለት ያ ሰውዬ ነው ያሳገተው። እሱን ከተባባሪዎቹ ጋር አብረው ከሚሰሩ እዛ መስሪያ ቤት ካሉ ተባባሪዎች ጋር ሆኖ ማለት ነው። ባለፈው አንዱንም ሜንሽን ስናደርግ ነበረ ትብብር የሚሰሩትም ማለት ነው።
እንዲታገት ያደረጉት ማለት። ስለዚህ የተወሰኑ ሰዎች ባለፈው አስሯል፣ እናንተ ናቸው ያሳገታችሁት በሚል ማለት ስቲል ከዛ ከታሰረ በኋላ ያለው መረጃ ምንም እንትን የለም። ይለቀቅ አይለቀቅ እየደረሰ መረጃ የለም ዝሮ ዝሮ እስካሁን ማለት ነው። ሜቢ በመሀል ተለቆ ከሆነ እሱ እንግዲህ የበለጠ ማጣራት ይመስለኛል። እስካሁን ግን ይነገር ነበረ ተለቆ ቢሆን ማለት ነው። እንዳልተለቀቀ ነው እንትን እያደረገ ያለው ማለት ነው። በተለይ ደግሞ እንግዲህ አሁን እንቅስቃሴው በተለይ መተማ ትልቅ ትኩረት ማድረግ ያለበት ያው ዝሮ ዝሮ ድሮም እዛው እንትን ነው ሽንፋ አካባቢ ያለው ነው። የሽንፋ ግድብ የቅማንት ጽንፈኛ ወያኔ ሊመጣ ነው በዚህ ከባቢ እያሉ ሽንፋ ከተማ ቁጭ ብለው እየደሰኮሩ ነው። ባለፈው ቅማንት ሽንፋን አላስገድብ ብሏል፣ ልማት አላስለማም ብሏል ብለው የወልቃይትን ኮሚቴ ሳይቀር ሰብስበው ያን ጊዜ የዛሬ 10 ዓመት ያን ሁሉ ጥፋት ለማጥፋት ሲታገሉ የነበሩትን ዛሬም እሱን እያካሄዱት ነው ሽንፋ አካባቢ ማለት ነው። ስለዚህ ህብረተሰቡ በዛ አካባቢ በደንብ ብሎ ነቃ ብሎ መጠንቀቅ አለበት ማለት ነው። የዛሬ 10 ዓመት ራሱን ተከላክለው ነው እስካሁን ሰርቫይቭ ያደርገው። ዛሬም መድኃኒቱ እሱ ብቻ ነው፣ ራስን መከላከል ብቻ ነው። መደራጀት፣ አንድ መሆን፣ መረጃ መለዋወጥ፣ ሲመጣ መከላከል ብቻ ነው። ሂደህ አታካ ለማድረግ በዚህ መንገድ ህብረተሰቡ ስራ ቢሰራ የተሻለ ነው ብዬ አስባለሁ። ታንክ መልካም እንግዲህ እዛ አካባቢ ህወሓት ሊመጣ ነው፣ የቅማንት ታጣቂ ሊመጣ ነው ምናምን የሚሉት በትክክል ፋኖ መሆናቸውን ያሳያል። ምክንያቱም ፋኖ እዛው ነው ያለው። ባለፈው ገለጎ ከተማን እንዴት አውድሞት እንደወጣ ራሳቸው እንዴት እንዳስወደሙት ጽንፈኛ ምናምን ብለው ያለፉት ማለት ነው። ወደ 72 ምናምን የመንግስት ተቋም የወደመው ያንን አንስተዋል። አሁን እንግዲህ ህወሓት ሊመጣ ነው፣ የህወሓት ታጣቂ የቅማንት ታጣቂ ሊመጣ ነው ይላል ሽንፋ ቁጭ ብሎ። ግን ፋኖ እዛዋል፣ እዛ እየተዋጋ ነው። ቅድም ስል እንደነበረው ማንም ትንፍስ አይልም። ጽንፈኛ ታጣቂ ምናምን የመንግስትን ጥሪ ተቀብለው ለሰላም እጃቸውን ሰጡ የሚል ነው የምትሰማው። ግን ከዛ በላይ ስንት ውጊያ አለ። ሲጀመር ያን የቋራ የመተማ ቦርደር መተላለፊያ ነው፣ የፋኖ ትጥቅ ማመላለሻ ነው። ከህወሓት ጋር በግልጽ እየሰራ መሆኑን መናገሪያ ነው። ህወሓት ሊመጣ ነው ከሚል እዛ የእሱ ታጣቂ እዛ ጋር አብሮ እየሰራለት አይደል እንዴ? እና አንዳንዴ በግልጽ ራሳቸው ፋኖ መሆናቸውን አስበውት ሳያስቡት ይናገራሉ። ይህ አሁን በግልጽ የፋኖነት ምልክት ነው እንጂ ህወሓት ገና በዛ ይገባል ብለህ ፋኖ ነዛው ታቅፎ በዚህ ደረጃ ማውራቱ አንዳንዴ ያስነቅፈናል። ቃል የምንናገረው ነገር ሌላ ትርጉም ያሰጣል ብለው እንኳን አይጠነቀቁም ሁላ ሲናገሩ እና ይህ ትልቅ ማሳያ ነው፣ ለፋኖነታቸው ትልቅ ማሳያ ነው። እና በመጨረሻ አንድ ጥያቄ እናንሳ። ምናልባት ቀረ የምትለው ሀሳብም ካለ መጨመር ትችላለህ። እንደ አጠቃላይ የቅማንት ህዝብ ከተደቀነበት ችግር አንጻር እንደ ህዝብ ምን ያደርግ? በተለይ ህዝቡ መንግስት ደግሞ የሚሰማ ከሆነ ካለ ምናልባት ከዚህ በፊት በተደጋጋሚ ስላነሳ ነው መልስም ስለሌለው ታጋዩም አሁን በሌባው ምናምን የሚነግድበት ታጋይ ምናልባት በዛ አካባቢ በተደጋጋሚ ስለምታነሳው በአንድ ተጠርነፉ፣ በእዝ ተመሩ ማለት በሰንሰለቱን ጠብቃችሁ የራሳችሁ መሪ ኖራችሁ በየቦታው በስማችሁ አይነገድ፣ ለጥፋትም ምክንያት አትሆኑ የሚል ሀሳብ ስታነሳ ስለነበር ባለፈው አንዳንዴም ዝም ብሎ ከታጋዩም የሚሆን ሲመቸው ደግሞ ወደዛኛው የሚዋልልም ስላለ ይህን ሙላ ጠርተው መሄድ ስላለባቸው የመፍትሄ ሀሳቦችን ብታነሳና የዛሬ ውይይታችን በዚህ ብንዘጋ። መልካም እንግዲህ ሌባን ለማጽዳት ግዴታ ነው፣ ግን ሌባ ሙሉ በሙሉ አይጠፋም። ምንጊዜም የታወቀ ነው። ሌባ ይኖራል። አንዱን ስታጠፋ አንዱ ይመጣል፣ ይሰርቃል። እንደዚ አይነት ነገር ይኖራል። ከዛ ውጭ ግን ህብረተሰቡን በቋሚነት የሚበጠብጡ እንደዚህ ተደራጅተው የሚንቀሳቀሱ ሌቦች መኖር የለባቸውም በፍጹም ማለት ነው። በግለሰብ ደረጃ የሚሰርቅ ምናምን የሚዘርፍ ይኖራል። ይሄ ድሮም ነበረ፣ አሁንም ይኖራል። ሀገር እስካልሰለጠነች ድረስና የተሻለ ስልጣኔ ላይ እስካልደረሰ ስልጣኔን ብትቀይር ከስልጣኔው ጋር መሄድ አዳዲስ የስርቆት ዘዴ መምጣቱ አይቀርም። ይሄ የትኛውም ዓለም አለ። ሌባ የማህበረሰብ አንድ ፓርት ነው። በቃ ሶሳይቲ ሰርቫይቭ ሲያደርግ ይሄን የምታገኘው ነው። ያ ስለዚህ ምንድን ነው ይህ አሁን የካራ ቡድን የምንለው የመንግስት ተልኮ ይዞ መጥቶ ማለት ነው። የመንግስት ስንል የካድሪ ተልኮ ይዞ መጥቶ ህብረተሰብን ለመበጥበጥ የሚሰራውን ነው ማጥፋት ያለበት ገበሬው ማለት። ሌላም ሌባ አይጠፋ ማለት መጥፋት አለበት። ሌባ ምንም የሚጠቅመው ነገር የለም። ህብረተሰቡ ሌባ የሚባል ነገር በውስጡ እንዳይኖር መስራት አለበት። የስ ነገር ግን ደግሞ የቅማንትን ጥያቄ ለማጥፋት ተብሎ የተፈጠረው ቡድን ግን በቃ ይሄ ምንም ምረት እንትን ሊደረገው አይገባም። የተወሰኑ ነጥቦችን ለማንሳት ቅማንት በየጊዜው የካድሪውን ስራ በሚገባ እያጠና ተገቢውን እርምጃ መውሰድ አለበት። አሁን ከነበረው አንጻር ጋር መሄዳል ካነሳሁት አንጻር ሌባ አደራጅቶ ሲያመጣብህ ሌባህን መክት በቃ መምታት ነው። ከውስጥ ሊበትን ወሬ ምናምን ሲለቅ ያን ወሬ መግቢያውን ዝጋ፣ መዳረሻውን አጥና፣ ወደኋላ ሄደህ መርምረውና ያ ወሬ ከየት እንደመጣ ታገኘዋለህ። ስሩን ካገኘው በኋላ ይታወቃል ማለት ነው። ስለዚህ ለካድሪ ፕሮፓጋንዳ፣ ለካድሪ ወሬ ክፍተት አለመስጠት ማለት ነው። መዝጋት ክፍተትን
ህብረተሰቡ እርስ በርሱ ተነጋግሮ መፍታት፣ ችግሮች ካሉ ተወያይቶ ያን እንትን ማድረግ ማለት ነው። ስለዚህ ሊያጠፋ ከመጣ ካድሪ ጋር በጣም ጥንቃቄ ባለው መንገድ ነው ግንኙነት መፍጠር ያለበት እንጂ ዝም ብሎ አይደለም። ይሄን አንደኛው ነው። ሁለተኛው የተጀመረውን አንድነትን የማጠናከርና ሽፍታን የመመንጠር የማጥፋት ስራ በደንብ አድርጎ አጠናክሮ መቀጠል ነው። ሶስተኛ ምለው ደግሞ ማህበራዊ ግልጋሎት መስጫ ተቋማትን በአግባቡ መጠበቅ ያስፈልጋል። ትምህርት ቤቶችን፣ ጤና ጣቢያዎችና ሌሎች እነዚህ የራሳችን ሀብት ናቸው፣ የህብረተሰቡ ሀብት ነው። ስለዚህ ማንም ሌባ መጥቶ እዛ ጋር አታክ እንዳያደርግ ስራ መሰራት አለበት። ትምህርት ቤቶች የሚገኙት ቀበሌ ውስጥ ነው። ቀበሌው ተደራጅቶ እነዛን ትምህርት ቤቶች መጠበቅ ነው ያለበት። በቃ በዛ አካባቢ የሚንቀሳቀሱ ታጋዮችም ሌላ ስራ የላቸውም፣ ይህን መጠበቅ ነው። ከምንም በላይ ደግሞ ቅድም እንዳልኩት ይሄን የሚያደርጉ እየዞሩ መምህራንን ታክ የሚያደርጉ ትምህርት ቤት እንዲዘጋ ስራ የሚሰሩ ሰዎች ላይ እርምጃ መውሰድ ነው። ገበሬም ይሁን እንደዚህ አይነት የፕሮፓጋንዳ ስራ የሚሰራ ውስጥ ለውስጥ ምናምን ካለ እሱን እርምጃ መውሰድ ነው። ሌላ ምርጫ የለም። አለበለዚያ አይማርም። ይሄ ካራ ቡድን የሚባለው እሱን ተለያይተ ተቆራርጠ እርምጃ መውሰድ ነው። የታወቀ ነው። አስተማሪም ሆኖ እንዲህ አይነት ሴራ የሚሰራ ከተማ ቁጭ ብሎ ሊበላ የሚፈልገው ሳያስተምር ማለት ነው፣ ደሞዝ እየወሰደ እንዲሁነን ነው እያለ መቀመጥ የሚፈልግ ከርሳም ካለ ይህም እርምጃ ያስፈልገዋል፣ እውነቱን ለመናገር ማለት ነው። ስለዚህ መምህራን ከገበሬው ጋር ተደራጅተው መደረግ ያለበትን ነገር እየተወያዩ ስራ መስራት አለባቸው፣ ጥንቃቄ በተሞላበት መንገድ ማለት ነው። ስለዚህ ትምህርት መቋረጥ የለበትም በምንም መንገድ ቢሆን ማለት ነው። ይሄ ነው። ሌላው ቀጠናውን ሊመጣ ከሚችል የውጭ ጥቃት የአካባቢ ጽንፈኛ ዘራፊ ምናምን ከሱ ለመከላከል በደንብ ተደራጅቶ መጠበቅ፣ ሁልጊዜ ጥንቃቄ ማድረግ ይሄ መነገርም ያለበት አይመስለኝም። ሁልጊዜ በቃ ምግብ ሁሌ እንደምንፈልገው ሁሉ ደህንነታችን ሁልጊዜም ያስፈልጋል። ከመዝረፍ አይመለሱም። የወሰዱትን ከብት በልተው ሲጨርሱ ይመጣሉ። ይሄ ምን የሚታወቅ ነገር ነው። ስለዚህ በደንብ ተደራጅተው ሰው ሳይዘናጋ መጠበቅ አለበት። ሌላ ነጥብ፣ ሁሉም ታጋይ ትኩረቱን መተማና ጭልጋ ላይ ያድርግ። በተለይ መተማ፣ መቃንና ሌንጫ ጉባኤ ጀጀቢት የሚባል እና ይሄ ማነው ይሄ ቄሎ ሰፈር የሚባለው እንኮይ ውሃ የሚባለው ማለት ነው። እንዲሁም በበደላ ማዶ ያለው ማለት ነው ግድብ ገድብበታል የሚለው አካባቢ ትልቅ ስራ ሊሰሩ እየተጣደፉ ናቸው። ዝግጅቱ በጣም በርካታ ነው። በነገራችን ላይ ከበርካታ ቦታ ነው። በውስጥ ለውስጥ ፋኖ የሚባል ታጣቂ ጋር ይነጋገራሉ። እዚህ ጋር ደግሞ የራሳቸውን ታጣቂ ያወራሉ። መከላከያው እንዲመጣ ይፈልጋሉ። ማያስቡት ነገር የለም። ማያስቡት ማለት እና ይሄንን ማወቅና በዛ ልክ መደራጀት ያስፈልጋልና ብልጠት ያስፈልጋል። ዝም ብሎ ባልሆነ ነገር ሳይሆን በብልጠት ነገሮችን ማሰብ እና ከወዲሁ ጥሩ ጥንቃቄ ማድረግ ያስፈልጋል ማለት እፈልጋለሁ። ሌላው እያንዳንዱ መረጃ በጥንቃቄ እየተያዘ ለሚዲያ ይላክ፣ በሚዲያ መዋል አለበት። አፍናችሁ ካስቀመጣችሁት ችግራችሁ ይቀጥሉበታል፣ መጋለጥ አለባቸው። በመጨረሻም በቸልተኝነትና በመዘናጋት መከፈል የሌለበት መስዋዕትነት መከፈል የለበትም። በቃ መጠንቀቅ አለበት ህብረተሰቡ ሁልጊዜም ማለት ሁልጊዜ ጥንቃቄ ያስፈልጋል። በቸልተኝነት ወዳልሆነ አካባቢ መሄድ፣ ጥንቃቄ በጎደለው መንገድ ስራ መስራት፣ እነዚህ መቆም አለባቸው። የቅማንት ህዝብ በተለይ መተማና ጭልጋ ያለው በድንበር ያለ አደጋ ላይ ነው ያለው፣ የህልውና አደጋ ላይ ማለት ነው። አት ኤኒ ታይም አታክ ሊደረግ እንደሚችል መቼም በሆነ ጊዜ ጥቃት እንደሚደርስበት ይታወቃል። ስለዚህ በየትኛውም ጊዜ ጥቃት እንደሚመጣ አውቆ ለየትኛውም ጊዜ ጥቃት በየትኛውም ጊዜ ተዘጋጅቶ ነው መጠበቅ ያለበት ማለት ነው የምፈልገው። ታንክ ዩ። መልካም። በመጨረሻ ላነሳቸው የማሳሰቢያ ነጥቦች ከልብ አመሰግናለሁ። ምናልባት በተደጋጋሚ እንደምናነሳው መንግስት የቅማንት ጥያቄ የህዝብ ጥያቄ መሆኑን በደንብ ማሰብ መቻል አለበት ብዬ አስባለሁ። ምክንያቱም ሁልጊዜ ከእሱ ተጻራሪ ኃይሎች ጋር አብሮ እንደሚሰለፍ የስም ማጥፊያዎችን ተቀብሎ እንደዚህ አይነት እርምጃዎችን ማቆም መቻል አለበት። የሀገርን ጥቅም ከሚጻረሩ ኃይሎች ጋር የቆመ የቅማንት ታጋይ የለም። ካለ ለይቶ ይምታያንን። የቅማንት ጥያቄ መንግስትን መገልበጥ አለመሆኑን፣ የማንነት ጥያቄ መሆኑን፣ የህልውና ጥያቄ መሆኑን ተገንዝቦ እኔ ለዛ ጥያቄ ምላሽ ቢሰጥና እዛ አካባቢ ያለውን ችግር በተደጋጋሚ እንደምናነሳው የሚያረግብበትን ሁኔታ ቢያመቻች ካለ ነው። ምክንያቱም አሁን መንግስት ካለም አይቆጠርም እኮ እየታየ እኮ ነው። በየቦታው እገታ አለ፣ ዝርፍ ያለ፣ የሌለ ነገር የለም። አለን ትላላችሁ፣ ካላችሁ ለምን የህዝብን ጥያቄ አትመልሱ የሚለውን በደንብ ብታሰምሩበት መልካም ነው። በተለይ ደግሞ ወደ መሀል ሀገር አካባቢ ያላችሁ ቅማንቶች በተቻለ መጠን እዛ አካባቢ ያሉ እንትኖችን፣ የጥፋቶችን፣ ሴራዎችን፣ አጠቃላይ ዘር ተኮር የሆኑ ጥቃቶችን ለሚመለከተው አካል እየተከታተላችሁ ብታደርሱ የሚል መልእክት አለን። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።